ዘንድሮ 12ኛ ክፍል የምትፈተኑ ተማሪዎች ውጤት መጣላችሁም አልመጣላችሁም በምትወዱት ነገር ይዣችኋለሁ። ዩኒቨርሲቲ እንዳትገቡ። ይህን ቪዲዮ የሰራሁት ሶስተኛ ዓመት ዩኒቨርሲቲ ተማሪ ሆኜ ከኮቪድ በኋላ አንድ ህትመት ቤት ተቀጥሬ እየሰራሁ ነበርና አሁንም ድረስ በዚህ አቋሜ እንደጸናሁ ነኝ። ዩኒቨርሲቲ ዕውቀት ለማግኘት ብላችሁ መግባት አያዋጣም። አሁን ላይ ከዩኒቨርሲቲ ግራጁዌት ያደረጉ ሰዎች አብዛኞቹ ስራ እያገኙ አይደለም። ስራ ያገኙት እንኳን በአዲስ ፊልድ ነው እንጂ በተማሩበት አይደለም። ይሄ ደግሞ መንግስት ራሱ ያረጋገጠው ነገር ነው። አሁን ላይ 12ኛ ክፍል ውጤት ከመጣላችሁና ዩኒቨርሲቲ መግባት የምትችሉ ከሆነ ግቡ። ምክንያቱም የሚሰጣችሁ ብዙ ኤክስፔሪየንስ አለ፣ ላይፍን ትማሩበታላችሁ። ግን ለመማር አይደለም። እውነቴን ነው፣ ራሳችሁን ነው የምታስተምሩት እንጂ ዩኒቨርሲቲ የሚሰጣችሁ ተጨባጭ የሆነ ወደ ገንዘብነት ልትቀይሩት የምትችሉት ምንም አይነት ዕውቀት የለም። ለአብዛኞቻችሁ ስለ 92%ዎቹ እናንተ አሁን ላይ እድሉ አላችሁ። ሌላ አንድ ዓመት ዩኒቨርሲቲ ለመግባት ከምትጠብቁ ይልቅ በዚህ አንድ ዓመት ጊዜ ውስጥ በ6 ወሩ አዲስ ሙያ ብትማሩ፣ በ6 ወሩ ደግሞ ስራ ብትፈልጉ በአንድ ዓመት ጊዜ ውስጥ የሆነ ቦታ ላይ ገንዘብ ሜክ ማድረግ ትጀምራላችሁ። አለፋችሁም ወደቃችሁም ግን ይሄ ህይወታችሁ ቁልፍ የሚባል ጊዜ ላይ ነው። ቀጣይ ምንድነው ማድረግ ያለብኝ የሚል ጥያቄ መፈጠሩ አይቀርም። ይሄንን ከራሴ ኤክስፔሪየንስ ላሳያችሁ የፊታችን መስከረም 20 ማክሰኞ ከምሽቱ 2 ሰዓት ላይ ያዘጋጀውላችሁ ነፃ ኢቨንት አለ። ይሄን ኢቨንት ፓስፋይንደር ብለነዋል። ኦንላይን ነው የሚከናወነው። በነፃ ለመመዝገብ ሊንኩን ባዮ ላይ አስቀምጥላችኋለሁ፣ እንዳትቀሩ።